ብለድ ፕሬሸር እንግዲህ በየቀኑ የምናውቀው ወይም የምንሰማው ወርድ ነው ማለት ነው። የብለድ ፕሬሸሩ ከፍ ብሎበታል ወይም ከፍ ብሎባታል፣ ብለድ ፕሬሸሩ ዝቅ ብሏል ወይም ኖርማል ነው እንላለን። እንግዲህ ብለድ ፕሬሸር ማለት የደም ግፊት ማለት ነው። ሶ ብለድ ፕሬሸሩ ኖርማል ነው ስንል ምን ማለት ነው? ብለድ ፕሬሸር ከፍ ብሏል ስንል ምን ማለታችን ነው? የብለድ ፕሬሸር ዝቅ ብሏል ስንል ደግሞ ምን ማለት ነው የሚለውን አጠቃላይ ስለ ብለድ ፕሬሸር ላይ የሆነ ኮንሴፕቹዋል የሆነ አይዲያ የምናውቅበት ቪዲዮ ነው የሚሆነው። እንግዲህ እናንተ ለዩቲዩብ ቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ እና ኮሜንት እንድታደርጉ እንጠይቃለን። ወደ ቪዲዮ እንሄዳለን ማለት ነው። ብለድ ፕሬሸር ምንድነው የሚለውን በምናይበት ጊዜ ብለድ ፕሬሸር is the force of the blood pushing against the wall of your artery as your heart pumps or our heart pumps ልባችን እንግዲህ ፐምፕ በሚያደርግበት ጊዜ እንግዲህ ብለድ ሙቭ ያደርጋል። ሙቭ በሚያደርግበት ጊዜ እንግዲህ የአርተሪ ዋልስ ፑሽ ያደርጋል፣ ይገፋል ማለት ነው። እንግዲህ ይሄ ብለድ ፕሬሸር ተብሎ ይጠራል ማለት ነው። እንግዲህ ብለድ ፕሬሸር ሙቭ የሚያደርገው በብለድ ቬዝል ውስጥ ነው። እንግዲህ በብለድ ቬዝል ውስጥ ሙቭ በሚያደርግበት ጊዜ እንግዲህ ብለድ ደግሞ ብለድ ወልን ምንድነው አርተሪ ወልን ፑሽ ያደርጋል። ይሄ እንግዲህ እንደ ብለድ ፕሬሸር መግለጽ እንችላለን ማለት ነው። it is essential for moving oxygen and nutrients including the waste products ሌሎችም ጨምሮ ሙቭ የሚደረግበት ነው ማለት ነው። ስለዚህ በዋናነት የኦክሲጅን እና ኒውትሪየንቱን ሁሉም የሰውነት ክፍላችን ወይም ሴሎቻችን እንዲያገኙ ያስችላል ማለት ነው። እንግዲህ የብለድ ፕሬሸር መኖር ማለት ነው። ሶ ብለድ ፕሬሸር እንግዲህ ደምን ሙቭ የሚያደርግ ሂደት ነው። በብለድ ቬዝል አማካኝነት በአርተሪ በቬን ሊሆን ይችላል። ስለዚህ በእነዚህ ብለድ ቬዝሎች ብለድ ሙቭ ይሆናል። ሶ ሙቭ በሚሆንበት ጊዜ እንግዲህ የብለድ ቬዝል ወይም አርተሪ በብለድ አማካኝነት ፑሽ ይደረጋል ማለት ነው። ስለዚህ በዚህ ጊዜ እንግዲህ የብለድ ፕሬሸር ይኖራል ማለት ነው። እንግዲህ how blood pressure is written ብለድ ፕሬሸር እንዴት ሊጻፍ ይችላል የሚለውን ወይም ሊገለጽ ይችላል የሚለውን እናያለን ማለት ነው። ብለድ ፕሬሸር is recorded as two numbers እንግዲህ ብለድ ፕሬሸር የሚገለጸው two numbers ነው። ለምሳሌ በምናይበት ጊዜ በ120 በ80 እንግዲህ የላይኛው አለ የታችኛው አለ ማለት ነው። ምን ማለት ነው? ለምሳሌ 120 በ80 ማለት ምን ማለት ነው? ወይም ይሄ ነምበር ምንን ኢንዲኬት ያደርጋል? እዚህ ከታች ያለውስ ወይም 80 የሚለው ምንን ሪፕሬዘንት ያደርጋል የሚለው እናያለን ማለት ነው። ስለዚህ ምንድነው ሲስቶሊክ ፕሬሸር የምንለው ቶፕ ነምበር ነው። ምን ማለት ነው? ይሄኛው ለምሳሌ 120 በ80 የሚለው ከሚለው ውስጥ ይሄ 80 ያለ ለምሳሌ 80 ያለ ማለት ነው። ስለዚህ 120 ምንድነው ሲስቶሊክ ፕሬሸር ነው ማለት ነው። 80 ደግሞ ዲያስቶሊክ ፕሬሸር ነው ማለት ነው። ስለዚህ ፕሬሸር when the heart is contract and pump blood ምን ማለት ነው? እንግዲህ ሃርት ኮንትራክት በሚሆንበት ጊዜ እንግዲህ ብለድ ደግሞ ፐምፕ ይሆናል ይወጣል ማለት ነው። ይሄ እንግዲህ ሲስቶሊክ ተብሎ ይጠራል። ሶ በዚህን ጊዜ የሚለካው ወይም ሜርኩሪ ሚሊሜትር ሜርኩሪ ሜዠርድ የሚሆነው የላይኛው 120 ብለን የምንጠራው ሲስቶሊክ ነው ማለት ነው። ያ ማለት እንግዲህ ብለድ ፐምፕ በሚያደርግበት ጊዜ ኮንትራክት በሚሆንበት ጊዜ እንግዲህ ብለድ ይወጣል ከሃርት ማለት ነው። እንግዲህ በዛን ጊዜ ያለው ግፊት ማለት ነው የደም ግፊት ይሄ እንግዲህ 120 የሚለውን ወይም ላይኛውን ቁጥር ሪፕሬዘንት ያደርግልናል ማለት ነው። ለምሳሌ ስፖንጅን እንወስድና እንደ ኤግዛምፕል ስፖንጅ ውሃ ውስጡ ላይ ቢኖር በምንይዝበት ጊዜ በምንጨምቅበት ጊዜ ውስጡ ላይ ያለው ውሃ ይወጣል ማለት ነው። ላይክ እንደዚህ ሃርትም ኮንትራክት በሚሆንበት ጊዜ ከውስጡ ያለው የብለድ ሙቭ ያደርጋል ይወጣል ማለት ነው። በዛን ጊዜ በብለድ ቬዝል ውስጥ ሙቭ የሚያደርገው የብለድ ግፊት ይሄኛው እንግዲህ ላይኛው ነው ማለት ነው ሲስቶሊክ ይባላል። ወይንም እዚህ ጋር 120 ሪፕሬዘንት ያደርገው ወይም በ120 ብለን የገለጽነው ይህንን ይገልጽልናል ማለት ነው። ዲያስቶሊክ የምንለው ደግሞ ሪላክስ በሚሆንበት ጊዜ ለምሳሌ ስፖንጅን እንደ ኤግዛምፕል ወስደናል። ስፖንጅ ጨምቀን ስንለቀው እንደገና ውሃ በምንጨምርበት ጊዜ ወደ ውስጡ ውሃ ይገባል ማለት ነው። ሃርትም እንደዚሁ ሪላክስ በሚሆንበት ጊዜ ከተለያየ ቦታ ላይ ኦክሲኔትድ የሆነ ብለድ ሊሆን ይችላል፣ ዲኦክሲኔትድ የሆነ ብለድ ሊሆን ይችላል ወደ ሃርት ይገባል ማለት ነው። የዛኔ ሪላክስ በሚሆንበት ጊዜ ብለድ ወደ ውስጥ ይገባል። ይሄኛው ሂደት ወይም ይሄኛው ፕሬሸር ደግሞ ዲያስቶሊክ ይባላል። ይሄ ደግሞ ሪፕሬዘንት የሚያደርገው 80 ወይም ከታች ያለውን ቁጥር ይገልጽልናል ማለት ነው። ዲያስቶሊክ ፕሬሸር ወይም ቦተም ነምበር ነው። ሶ ፕሬሸር when the heart relax between beats ሃርት በሚመታበት ጊዜ ሪላክስ በሚሆንበት ጊዜ ደም ወደ ውስጥ በሚገባበት ጊዜ ያኛው የብለድ ግፊት ወይም ሙቭመንት ይሄንን ዲያስቶሊክ ብለን እንጠራዋለን። ወይም በዚህኛው 80 ሪፕሬዘንት ያደርግልናል ማለት 80 ሚሊሜትር ሜርኩሪ ይገልጽልናል ማለት ነው። ሚሊሜትር ሜርኩሪ means millimeter of mercury ማለት ነው። ኖርማሊ the standard unit ነው
እንግዲህ ስታንዳርድ ዩኒት ነው። የብለድ ፕሬሸርን ሜዠር ለማድረግ ለመለካት ስታንዳርድ የሆነ ዩኒት ነው ማለት ነው። እዚህ ይህን ኢሜጅ በምናይበት ጊዜ እንግዲህ ኖርማል የብለድ ፕሬሸር የምንለው ላይኛው 120 በ80 በሚሆንበት ጊዜ ኖርማል የሆነ የብለድ ፕሬሸር አለ ማለት ነው። ኤሌቬትድ ከፍ ያለ ግን ኖርማል ያን ያክል ስጋት የሌለበት 120 እስከ 129 ላይኛው በሚሆንበት ጊዜ፣ እንደገና ደግሞ 80 በሚሆንበት ጊዜ ይሄ ኤሌቬትድ ብለን እንጠራዋለን። ሃይ ብለድ ፕሬሸር ስቴጅ 1 ወይም የብለድ ፕሬሸር ኖሮ ግን ስቴጅ 1 ደረጃ 1 ላይ የምንለው ምንድነው ከ130 እስከ 139 የላይኛው ወይም የሲስቶሊክ ማለት ነው። ታችኛው ደግሞ ዲያስቶሊክ ደግሞ 80 እስከ 89 በሚሆንበት ጊዜ የመጀመሪያ ደረጃ የደም ግፊት አለ ማለት ነው። ሁለተኛ ደረጃ የደም ግፊት ወይም ሃይ ብለድ ፕሬሸር ስቴጅ 2 የምንለው ደግሞ 140 እና ከዛ በላይ በሚሆንበት ጊዜ፣ የታችኛው ደግሞ ወይም ዲያስቶሊክ ወይም ሃርት ሪላክስ በሚሆንበት ጊዜ ያለው የደም ግፊት 90 እና ከዛ በላይ በሚሆንበት ጊዜ ሁለተኛ ደረጃ የደም ግፊት አለ እንላለን ማለት። እንደገና ደግሞ ኢመርጀንሲ ኢንቴንሲቭ ክራይሲስ የምንለው ደግሞ 180 እና ከዛ በላይ በሚሆንበት ጊዜ፣ የታችኛው ደግሞ 120 እና ከዛ በላይ በሚሆንበት ጊዜ ይሄ እንግዲህ ኢመርጀንሲ ነው ወይም ሃይፐርቴንሲቭ ክራይሲስ ላይ ነው ማለት ነው። ከፍተኛ ስለሆነ ይሄ በጣም ኢመርጀንሲ ላይ ነው ወይም አደጋ ላይ ነው ማለት ነው። ሶ ሎው ብለድ ፕሬሸር የምንለው እንግዲህ ከላይኛው ከ90 በታች ሲሆን ታችኛው እንዲሁም ከ60 በታች በሚሆንበት ጊዜ እንግዲህ ይሄ የብለድ ፕሬሸር ወይም የብለድ ግፊት በጣም ወርዷል ማለት ነው። እንግዲህ የብለድ ፕሬሸር ከፍ ማለትና ዝቅ ማለት በራሱ ከፍተኛ የሆነ ፕሮብለም አለው ማለት ነው። ከፍ ማለትም በራሱ ችግር አለው፣ ዝቅ ማለትም በራሱ ደግሞ ችግር አለው፣ የራሱ የሆኑ ችግሮች አሉት ማለት ነው። ስለዚህ ብለድ ፕሬሸርን በሚጻፍበት ጊዜ እንግዲህ ብዙ ጊዜ የምንሰማው ወርድ ነው ማለት ነው። 120 በ80፣ 110 በ70 ነው፣ 130 በ80 ወይም በ90 እንደዚህ አይነት ቁጥሮችን ስለምንሰማ ምን ማለት ነው የሚለውን በዚህ መልኩ መረዳት እንችላለን ማለት ነው። ስለ ብለድ ፕሬሸር አጻጻፍ ወይም ስለ ብለድ ፕሬሸር ሜዠር በምናደርግበት ጊዜ የሚገለጹ ቁጥሮችን በዚህ መልኩ መረዳት እንችላለን ማለት ነው። እንግዲህ ኖርማል ብለድ ፕሬሸር ቅድም እንዳልነው ሬንጅ አለው ወይም ጀነራል የሆነ ጋይድ አለው ማለት ነው። ቅድም እንዳልነው እንግዲህ 120 ከሆነ የብለድ ፕሬሸራችን ወይ ከፍተኛውን ሲስቶሊክ ማለት ነው። እንግዲህ እዚህ ጋር የተገለጸው ሲስቶሊክ ነው፣ እዚህ ጋር ያለው ዲያስቶሊክ ነው። ዲያስቶሊክ ማለት ደግሞ ሪላክስ በሚሆንበት ጊዜ ሃርት በዛ ጊዜ ያለው የደም ግፊት ማለት ነው። ሲስቶሊክ የምንለው እንግዲህ ደም ኮንትራክት ሆኖ ወደ ሴሎቻችን በብለድ ቬዝል አማካኝነት ፑሽ በሚሆንበት ጊዜ ያለው የደም ግፊት ነው። ይሄ ነው ማለት ነው። ሲስቶሊኩ 120 በሚሆንበት ጊዜ፣ እንደገና ዲያስቶሊክ ደግሞ 80 እና ከዛ በታች በሚሆንበት ጊዜ ኖርማል ነው ማለት ነው። ኤሌቬት የምንለው ቅድም እንዳልነው 120 እስከ 129፣ እንደገና ደግሞ ይሄ 80 በሚሆንበት ጊዜ ይሄም እንደዚህ ኤሌቬትድ ነው እንለዋለን። የመጀመሪያ ደረጃ ሃይፐርቴንሽን ወይም የደም ግፊት ብለን የምንጠራው 130 እስከ 139 ሲሆን ሲስቶሊኩ ማለት ነው። ዲያስቶሊኩ ደግሞ ከ80 እስከ 89 በሚሆንበት ጊዜ እንግዲህ የመጀመሪያ ደረጃ ነው ማለት ነው። ሁለተኛ ደረጃ የምንለው እንግዲህ ከ140 እና ከዛ በላይ በሚሆንበት ጊዜ፣ ዲያስቶሊክ ደግሞ ከ90 በላይ በሚሆንበት ጊዜ፣ 90 እና ከ90 በላይ በሚሆንበት ጊዜ ይሄ ሁለተኛ ደረጃ የደም ግፊት ያለበት ወይም አስጊ ደረጃ ላይ ያለ የደም ግፊት ነው ማለት ነው። በዚህ መልኩ ይገለጻል። ሎው ብለድ ፕሬሸር የምንለው እንግዲህ ሃይፖቴንሽን ይባላል። እንግዲህ ሃይፐርቴንሽን እና ሃይፖቴንሽን ይለያያል። ሃይፐርቴንሽን የምንለው ከፍተኛ የሆነ የደም ግፊት መጨመር ማለት ነው። ሃይፖቴንሽን ደግሞ የግፊት መጠን መቀነስ ማለት ነው። ስለዚህ ሃይፖቴንሽን እና ሃይፐርቴንሽንን በዚህ መልኩ ነው የምናየው ማለት ነው። ይሄ ነው ማለት ነው አጠቃላይ የብለድ ፕሬሸር ግፊትን በተመለከተ በዚህ መልኩ ከፍለን ማየት እንችላለን ማለት ነው። የብለድ ፕሬሸራችን እንግዲህ ኖርማል የምንለው 120 በ80 ከሆነ ኢትስ ኦኬ ነው ማለት ነው። ይህ ማለት እንግዲህ ሲስቶሊኩ ማለት ነው። ወይንም ሃርት ፓምፕ በሚያደርግበት ጊዜ ያለው ግፊት 120 መሆን አለበት። ዲያስቶሊክ ደግሞ ሪላክስ በሚሆንበት ጊዜ ያለው የደም ግፊት ደግሞ 80 መሆን መቻል አለበት ማለት ነው። በዚህ መልኩ ከሆነ የብለድ ፕሬሸራችን ወይም የደም ግፊታችን ኖርማል ነው ማለት ነው። ከዚህ ውጭ እንግዲህ ከፍና ዝቅ ካለ ችግር እንዳለ ኢንዲኬት የሚያደርገን ነው ማለት ነው። ስለዚህ የደም ግፊታችን አጠቃላይ በዚህ መልኩ ከፍለን ማየት እንችላለን ማለት ነው። እንግዲህ ሌላው ምንድነው ብለድ ፕሬሸርን ጥቅሙ ምንድነው የሚለውን በምናይበት ጊዜ እንግዲህ ኖርማል ብለድ ፕሬሸር በአግባቡ እንግዲህ ሴሎቻችን ኦክሲጅን ያገኛሉ እና ኒውትሪየንትን ያገኛሉ። እንግዲህ ሴሎቻችን ኦክሲጅን ካገኙ ኤቲፒ በቀላሉ ይዘጋጃል። ኒውትሪየንትም እንደዚህ እዛ ከደረሰ ይዘጋጃል ማለት ነው። ይሄ ኤቲፒ ካለ ኢነርጂ አለ እንግዲህ ሰላማዊ የሆነ
ጤናማ የሆነ ሴሎች ይኖራሉ። ጤናማ የሆነ ሴል ካለ እንግዲህ ጤናማ የሆነ ቲሹ ኦርጋን አጠቃላይ ይኖራል ማለት ነው። ይሄ ስላለ እንግዲህ ኦክሲጅን በቀላሉ በአግባቡ ያገኛል ማለት ነው ሴሎቻችን አጠቃላይ ቦዲያችን ማለት ነው። ሪሙቭ ዌስት ፕሮዳክትስ እንግዲህ ሪሙቭ ዌስት ፕሮዳክትን ወይም አላስፈላጊ የሆኑ በአግባቡ ሪሙቭ እንዲሆን ያስችላል ማለት ነው። ኖርማል የሆነ የብለድ ፕሬሸራችን ጥቅሙ ማለት ነው። ፕሮቴክት ኦርጋንስ ላይክ ሃርት፣ ብሬን፣ ኪድኒ፣ አይ ሌሎችም ሊቨር የመሳሰሉ ለንግ በአግባቡ እንግዲህ እነዚህ ነገሮችም ኦክሲጅን ያገኛሉ፣ ኒውትረንትን ያገኛሉ ማለት ነው። ኖርማል የሆነ ብለድ ፕሬሸር ካለን ማለት ነው። እንግዲህ አብኖርማል የሆነ የብለድ ፕሬሸር ካለ እንግዲህ ካን ዳሜጅ ዞስ ኦርጋንስ ከላይ የገለጽናቸው እንግዲህ ሃርትን፣ ብሬንን፣ ኪድኒን፣ አይ ሌሎችም ምንድነው ሊቨርን ጨምሮ የተለያዩ ቫይታል የሆኑ ኦርጋኖች በቀላሉ እንግዲህ ብሬክ ይሆናሉ፣ ዳሜጅ ይሆናሉ ማለት ነው። ይሄ ኖርማል የሆነ የብለድ ፕሬሸር ከሌለ ማለት ነው። እንግዲህ ሃይ ብለድ ፕሬሸር የምንለው ወይም ሃይፐርቴንሽን ብለን የምንጠራው ምንድን ነው የሚለውን ኮዙስ ምን ሊሆን ይችላል የሚለውን በምናይበት ጊዜ እንግዲህ አንደኛ ጄኔቲካሊ የሆነ ወይም ፋሚሊ ሂስትሪ ካለ ማለት ነው። ጄኔቲካሊ እንዴት ኮዝ ያደርጋል ካልን ጄኔቲካሊ ወይም ጂኖች እዛ ውስጥ በዲኤንኤ ውስጥ የሚገኘው የጂን ያለው ከቤተሰብ የሚመጣው ከፋሚሊ የሚመጣው ተጽዕኖ ያሳድራል ማለት ነው። ለምሳሌ ሆርሞን ፕሮዳክሽን በተመለከተ የሳልትን አጠቃላይ የኒውትረንት ሪአብዞርቤሽን በተመለከተ እዛ ጋር ያለው ጂን የራሱ የሆነ ሮል ስላለው ለሃይፐርቴንሽን ወይንም የብለድ ግፊት ላይ ችግር ሊያመጣ ይችላል ማለት ነው። ቱ ማች ሳልት ኢን ዘ ፉድ ከፍተኛ የሆነ ሳልት በምግባችን ላይ መጠቀም ይሄ ደግሞ አሁንም የሃይ ብለድ ፕሬሸር ኮዝ ሊሆን ይችላል ማለት ነው። ለምሳሌ ከፍተኛ የሆነ ሳልት በደማችን ውስጥ ካለ ኪድኒ ላይ እንግዲህ ሪአብዞርብ ይደረጋል። ሳልት ሪአብዞርብ ከተደረገ ደግሞ ከፍተኛ የሆነ የውሃ መጠን ሪአብዞርብ ይደረጋል። ከፍተኛ የሆነ የውሃ መጠን ካለ ደግሞ ከፍተኛ የሆነ የብለድ ግፊት ይኖራል ወይም የብለድ ሙቭመንት ይኖራል። ይሄ ካለ ደግሞ አሁንም የብለድ ቬዝል ዋል ፑሽ ከፍተኛ ይሆናል ማለት ነው። ወይም የብለድ ቬዝል ጥበት ይኖራል ማለት ነው። ወይም ተያያዥ የሆኑ ጉዳዮች አሉ ማለት ነው። ላክ ኦፍ ፊዚካል አክቲቪቲ እንግዲህ ፊዚካል የሆነ አክቲቪቲ አለመኖር እንግዲህ የብለድ ወይም በብለድ ቬዝል ላይ ከፍተኛ የሆነ የስብ መከማቸት ይኖራል ማለት ነው። ኦቨርዌይቲንግ ወይም ኦብሲቲም እንደዚሁ ከፍተኛ የብለድ የፋት ክምችት ስለሚኖር ስለዚህ የብለድ ቬዝል ጥበት ይኖራል ማለት ነው። ላይክ አሁን ይሄን እዚህ ጋር በምናይበት ጊዜ እዚህ ጋር ስብ አለ ማለት ነው። እዚህ ጋር እንደዚህ ስብ አለ። እዚህ ጋር ኦኬ ነው። ብለድ በዚህ በሚሄድበት ጊዜ እዚህ አካባቢ የብለድ ሙቭ የሚያደርግበት ቦዩ ይጠባል ማለት ነው። በዚህም ጊዜ እንግዲህ ከፍተኛ የሆነ ጫና እዚህ ጋር ከተፈጠረ እዚህ አካባቢ እንግዲህ ብሬክ ሊሆን ይችላል። እዚህ አካባቢ ብሬክ ሊሆን ይችላል ማለት ነው። ስለዚህ በዚህ እንግዲህ ሙቭ መሆን የነበረበት ብለድ መድረስ የነበረበት ብለድ ኦክሲጅን የተሸከመ ማለት ነው፣ ኒውትረንት የተሸከመ ይቀራል ማለት ነው። እንግዲህ እዛ ካልደረሰ ደግሞ ችግር ነው ማለት ነው የሚሆነው። ይሄ ነው ማለት ነው። ስትረስም እንደዚህ ሌላው የሃይ ብለድ ፕሬሸር መምጫ ምክንያት ማለት ነው። ስትረስ በሚሆንበት ጊዜ አንድ ሰው ስለዚህ በዛው ልክ አብሮ ፕሮዲዩስ የሆነ ሆርሞን አለ። ይሄ የሚመነጭ ሆርሞን ደግሞ በብለድ ሙቭመንት ላይ አብሮ ተጽዕኖ የሚያመጣው አለ ማለት ነው፣ ወይም ተጽዕኖ ያመጣል ማለት ነው። ሌላው ኪድኒ ሆርሞናል ፕሮብለም ነው። በአግባቡ ኪድኒ ፕሮዲዩስ አለማድረግ ወይም ሆርሞኑን ጊዜውን ጠብቆ አስፈላጊውን የሆነው መጠኑን ፕሮዲዩስ አለማድረግም እንዲሁ ተያያዥ የሆነ ችግር ወይም በብለድ ፕሬሸር ላይ ችግር ያመጣል ማለት ነው። ስለዚህ እነዚህ በዋናነት ኮዝ የሚያደርጉ ናቸው። ሌሎች ተጨማሪም ኮዞች አሉ ማለት ነው። ይሄ በዋናነት የሃይ ብለድ ፕሬሸር ኮዝ እንዲሆን ወይም እንዲኖር የሚያስችሉ ናቸው ማለት ነው። ሌላው እንግዲህ ሲምፕተም ነው። እንግዲህ ኖርማሊ ብለድ ፕሬሸር ወይም ሃይፐርቴንሽን ብለን የምንጠራው ሳይለንት ኪለር ነው። በብዙ ጊዜ ምልክቶች ያን ያክል የሚታዩ አይደለም። ነገር ግን የተወሰኑ ስሜቶች ወይም ሲምፕተሞች አሉ ማለት ነው። ለምሳሌ ሄዳች ይኖራል ወይም የራስ ምታት ይኖራል። ዲዝነስም እንደዚህ ማዞር ስሜቶች አሉ። ብለርድ የሆነ ቪዥን ወይም በትክክል አለማየት መቻል አለ። ኖዝ ብሊዲንግ ይሄ ሴቨሪዮል ኬዝ ላይ የሚከሰት ማለት ነው። አፍንጫችን እንግዲህ የመድማት ምልክቶች አሉ። እንግዲህ ሃይፐርቴንሽን በሚኖርበት ጊዜ የተወሰኑ ምልክቶች ከሚታዩት ውስጥ እነኚህ ናቸው ማለት ነው። ግን አብዛኛውን ጊዜ ሳይለንት ኪለር ነው። ይሄ ሃይፐርቴንሽን ምልክቶቹ የሚታዩ አይደሉም ማለት ነው። ሳይለንት ኪለር የሚሆንበት ምንድነው? ፕሬሸር በሚከሰትበት ጊዜ ሴሎቻችን ማግኘት ያለባቸውን ማግኘት በማይችሉበት ጊዜ
የኦርጋን ወይ ቫይታል ኦርጋኖች ፌሊየሪቲ ስለሚያጋጥም ኢሚዲየትሊ ሳይለንት ኪል ወይም ምልክቶች ሲምፕተሞች ሳይኖሩ ሰዎች ሊሞቱ ይችላሉ ወይም ሊገለል ይችላል ማለት ነው። ስለዚህ ነው እንግዲህ ሳይለንት ኪለር ብለን የምንገልጸው ማለት ነው። ኮምፕሊኬሽን ምንድነው? ሃይ የሆነ ብለድ ፕሬሸር ካለ ኮምፕሊኬሽን የሚያመጣብን ምንድነው የሚለውን ካየነ እንግዲህ ሃርት ዲዚዝ ይመጣብናል ወይም ሃርት በሽታዎች ተያይዘው ይመጣሉ። የሃርት አታክም እንደዚሁ አብሮ ይመጣል። ስትሮክ አለ፣ የብለድ ቬዝሎች ብሬክ መሆን አለ ማለት ነው። ኪድኒ ፌለሪቲ፣ ኪድኒ እንግዲህ ስራውን ሊያቆም ይችላል በዚህ በሃይ ብለድ ፕሬሸር አማካኝነት። ቪዥን ሎስ ወይም በትክክል ማየት አለመቻል ማለት ነው። እንግዲህ እነዚህ ኮምፕሊኬሽኖች ወይም እነዚህ ችግሮች አብረው ይመጣሉ ማለት ነው፣ ከፍተኛ የሆነ ብለድ ፕሬሸር ካለብን ማለት ነው። ሎው ብለድ ፕሬሸር ወይም ሃይፖቴንሽን በምናይበት ጊዜ እንግዲህ ኮዝ የሚያደርገው ነገሮችን ወይም ሪዝኖችን በምናይበት ጊዜ ዲሃይድሬሽን ወይም የውሃ መቀነስ መቻል ነው ማለት ነው። በሰውነታችን በሴሎቻችን በቂ የሆነ ውሃ አለመኖር መቻል ይህ አንዱ ነው ማለት ነው። ብለድ ሎዝ ወይም ብለድን ሎዝ በሚሆንበት ጊዜ፣ ብለድ በማይኖርበት ጊዜ፣ ብለድ በሚወጣበት ጊዜ አሁን ከፍተኛ የሆነ የብለድ ፕሬሸር መቀነስ ወይም ሃይፖቴንሽን ይከሰታል ማለት ነው። ፕሮሎንግድ የሆነ ስታንዲንግ ይህም ሌላኛው ነው ማለት ነው። ሃርት ኤንድ ኢንዶክራይን ፕሮብለም የሃርት በትክክል ወይም በስተክክል በኖርማል ብለድን ፑሽ አለማድረግ አለመግፋት መቻል ይሄ ሌላው ኢንዶክራይን ፕሮብለም ወይም ኢንዶክራይን ላይ ያሉ ሆርሞኖች ተጠባቂ የሆኑ አስፈላጊ ለብለድ ፕሬሸር የሚያገለግሉ ሆርሞኖች አለመመንጨት በአግባቡ አለመቻል ይሄም ሌላው ነው ማለት ነው። ለዚህ ደግሞ እንግዲህ ሲምፕተሞችን በምናይበት ጊዜ አንደኛ እንግዲህ ዲዝነስ ወይም ራስን መሳት፣ ፌንቲንግ ማለት ነው ወይም ፌንት መስራት ማለት ነው። ዊክነስ መድከም መቻል፣ አቅም ማጣት፣ እነዚህ ሌላው ምልክት ነው ማለት ነው። ብለርድ የሆነ ቪዥን በትክክል አለማየት፣ ናውዣ፣ እነዚህ ማቅለሽለሽ የመሳሰሉ ምልክቶች እንግዲህ ሎው የሆነ ብለድ ፕሬሸር በሚኖርበት ጊዜ የሚታዩ ሲምፕተሞች ናቸው ማለት ነው። ሃይ ብለድ ፕሬሸር እንዴት ሬጉሌት ይሆናል? ኢዝ ሬጉሌት ኢን ዘ ቦዲ ሃው ብለድ ፕሬሸር ኢዝ ሬጉሌት ኢን ዘ ቦዲ በሰውነታችን ውስጥ ብለድ ፕሬሸር እንዴት ነው ኮንትሮል የሚለውን በምናይበት ጊዜ እንግዲህ ብለድ ፕሬሸር ኢዝ ኮንትሮልድ ባይ ዲ ሃርት አውትፑት ሃው ዲ ስትሮንግሊ ኤንድ ፓስት ዲ ሃርት ፓምፕስ ይህንን በዚህ ነው ማለት ነው። ሌላው እንግዲህ ብለድ ቮሊዩም ነው። በብለድ ቮሊዩሙ ወይም የብለድ መጠኑ ምን ያክል ነው የሚለውን በማወቅ ነው ማለት ነው። ብለድ ቬዝል ዲያሜትር የብለድ ቬዝሎች ዲያሜትሩን እሱንም ቼክ በማድረግ ወይም በዛ መሰረት ነው ማለት ነው። ሆርሞናል ፕሮዳክሽን ነው ማለት ነው። ላይክ አድሬናል፣ አልዶስትሮን እነዚህ ሆርሞኖች መመንጨት አለመመንጨት በዛ ኮንትሮል ይደረጋል ማለት ነው። እነኚህ ናቸው ማለት ነው። ሃው ብለድ ፕሬሸር ኢዝ ሜዠርድ ብለድ ፕሬሸር እንዴት ሜዠርድ ይሆናል የሚለውን በምናይበት ጊዜ የራሱ እንግዲህ ማቴሪያል አለ ማለት ነው። ይሄ ማቴሪያል እንግዲህ ዲግሞ ማኖሜትር ተብሎ ይጠራል። ይሄ ማቴሪያል ይሄ እንግዲህ ማኑዋሪውም ዲጂታሊ አክሰስ ልናደርገው እንችላለን ማለት ነው። ስለዚህ በዚህ ማቴሪያል ሜዠርድ እናደርጋለን ወይም እንለካለን ማለት ነው። ሜዠር አት አፐር አርም እንግዲህ የምንለካው ብዙ ጊዜ አፐር የሆነ አርም ላይ ነው፣ አት ሃርት ሌቭል። ከየትም እዚህ ጋር ያለው ምንድነው አፐር አርም ላይ አንደኛ የብለድ ቬዝላችን ቀጥታ ከሃርት ጋር የተገናኘ ስለሆነ፣ ሁለተኛ ደግሞ ዋና ሆነ ሜን የሆነ አርተሪ ስላለ በትክክል ሃርት ላይ ያለውን የብለድ ፓምፕ ስለሚልካልን ብዙ ጊዜ አፐር የሆነ አርም ላይ የብለድ ፕሬሸራችን ሜዠር እናደርጋለን ማለት ነው። ቤስት ሜዠር አፍተር ረስቲንግ ፎር 5 ሚኒትስ እንግዲህ ትክክለኛውን ሜዠርድ የሚሆነው ምንድነው ረስቲንግ ላይ ነው ማለት ነው። አፍተር 5 ሚኒትስ እንደዚህ በትክክል ረስት ካደረግን በኋላ የብለድ ፕሬሸራችን ሜዠርድ ማድረግ ያስፈልጋል ማለት ነው። እንግዲህ ይህን ሜዠር ካደረግን ትክክለኛውን የደም ግፊት እናገኛለን ማለት ነው። ሃው ቱ ሜንቴን ሄልዚ ኦፍ ዲ ብለድ ፕሬሸር የብለድ ፕሬሸራችንን ሄልዚ ወይም ጤንነት እንዴት መጠበቅ እንችላለን በሚለው በምናይበት ጊዜ እንግዲህ አንደኛ ኤት ባላንስ ዳይትስ ወይም የተመጣጠነ ምግቦችን መመገብ መቻል ነው። ላይክ ፍሩት፣ ቬጂቴብል፣ ሎው ሳልትስ እነዚህ ነገሮች መጠቀም መቻል ነው ማለት ነው። ሌላው እንግዲህ ኤክሰርሳይዝ ሪጉላር የሆነ ኤክሰርሳይዝ ወይም የሰውነት እንቅስቃሴ መስራት መቻል ነው። ሌላው እንግዲህ ሜንቴን ሄልዝ በቦዲ ዌይት የሰውነታችን የሰውነት ክብደት ሜንቴን ማድረግ መቻል ወይም ኖርማል የሆነ የቦዲ ዌይት እንዲኖር ማስቻል ነው። ማኔጅ ስትረስ እንዳይኖር እንግዲህ በተቻለ መጠን ራሳችን መቆጣጠር መቻል ነው። ድሪንኪንግ ኢነፍ ዋተር በቂ የሆነ ውሃ መጠጣት፣ በቂ የሆነ መኝታ ማግኘት፣
እነዚህ ነገሮች እንግዲህ በአጠቃላይ የብለድ ፕሬሸራችን ኖርማል እንዲሆን ያስችላል ማለት ነው። እንግዲህ እንዳጠቃላይ አዝ ኢንትሮዳክሽን የብለድ ፕሬሸር ምንድነው የሚለውን እንግዲህ አጠቃላይ ሃይ የሆነ ብለድ ፕሬሸር በሚኖርበት ጊዜ፣ ዝቅተኛ የሆነ ብለድ ፕሬሸር በሚኖርበት ጊዜ፣ ኖርማል የሆነ ብለድ ፕሬሸር በሚኖርበት ጊዜ ምንድነው የሚለውን አጠቃላይ ቁጥሮችን በተመለከተ በዚህ መልኩ ነው ማለት ነው። እንግዲህ ኢን ዲቴል ደግሞ ስለ ብለድ ፕሬሸር በሌላ ቪዲዮ ይዘን እንመጣለን። ስላዳመጣችሁ እጅጉን እናመሰግናለን። ሰላም።